አሁን ዋልድባ ሄዶ ቢጫውን ወይባ ለብሶ አቤት ፍጥነት ደም እሸቱ መለሰ ምንድነው እርኩስ እሱ ምንድነው ቅዱስ በገዳሙ የሚኖሩትን ምስኪን መናኛ አባቶችን ደብድባችሁ ያባረራችሁት እናንተ የመነኮሳቱን መኖሪያ ያፈረሳችሁና ያቃጠላችሁ እናንተ ተው እንጂ ብዙ እናውቃለን እኮ አንናገርም ብለን ነው የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምንከረማችሁ ተዋህዶ መንደር እንደተለመደው እንግዲህ ከዚህም ከዛም ለእናንተ ወቅታዊ ይሆናል የማስባት ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት ያው ባለፈው ሳምንት እንዳየነው የመነኮሳቶቹ ጉዳይ ትንሽ አሳሳቢ ሆኖ እርስ በርስ በሚዲያው ላይ ጠብ እየታየ ነው ማለት ነው እና ይሄንን ነገር በሚመለከት እስቲ አንዳንድ ነገር ሰብሰብ አድርጌላችኋለሁ። እቺን ነገር አይታችሁ ራሳችሁን ኮሜንት ሰጡባት እላለሁ። ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነት ስራህ ይኖራል ሲመሰከር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እጹብ ያንተ ስራ ሂዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማህተሙን የፈታ የትንሣኤው ጌታ እኔ እግዚአብሔር ምስክሬ ነው። ይሄ እግረኛ የሚባል ሚዲያ እንዴት እንደሚያስጠላኝ ከመጀመሪያውም አልወደውም። ምን አዝበ ነው ቢጫ ለብሰህ ሄደህ እዛ ጋር ገዳሞችን የምታውቀው አንተ ለመወደድ እሸቱን ለማስጠላት እንደዚህ ያን ነገር የምትሰራ ምን ሆነ ነው? ገዳማውያን እንድንጠላ የምታደርገው ምን ሆነ ነው? እኛ እኮ ገዳማውያን አንጠላ እሸቱንም አንጠላም። እሸቱ እኮ ቢያንስ ነፍ ነገር ሰርቷል ለቤተክርስቲያን። አንተ ግን አንድ ነገር አልሰራም። አንድ ነገር ማለት ነው። ምን ፈልገህ ነው ግን? በመቤቴ ምን ፈልገህ ነው? ኦርቶዶክስ ነኝ መቼም ምን ፈልገህ ነው ወንድማችን? ፖለቲካ ምናምን ነገር ትሰራለህ እንደዛ ሄደህ አንተ በቃ ጻድቅ ገዳም ሄደሃል ዘጋ አባቶችን ቀርጸህ አምጥተህ እሸቱን ልታስረግም ማለት ነው። እሸቱም ወንድማችን ነው ያስፈልገናል። ሲያጠፋን እናገረዋለን። አዎ ገዳማውያንን ማንጠላ አንተ ግን በስመ አብ እግር አረኒ ያለላከ በስመ አብ አሁን ዋልድባ ሄዶ ቢጫውን ወይባ ለብሶ አቤት ፍጥነት ደም እሸቱ መለሰ ምንድነው እርኩስ እሱ ምንድነው ቅዱስ የገዳምን ስርዓት አስጠባቂ ለበቃ ለውጥ ለማምጣት የፈለገ በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላም ነው አውቁ። በዚህ ጉዳይ ላይ የፈለከውን አይነት መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መጣ እማወይን እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። አንተ ወንድ ኮንክ ፊት ለፊት ትመጣል። ማን እንደሆንክ በደንብ አጠርጥሮ ሊያሳይ የሚችል እውነት ስለሆነ ቤተክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተክርስቲያን ስድቦች ልክ እንደ መልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተክርስቲያን የማይጨክን ሰው ይሄንን አያደርግ። ስለ ጨከንክ ነው እንደ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቀ።
ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማያንን እንድንጠላ ከገዳማያን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ አይደለም ማለት እንደ አንድ ኦርቶዶክስ የሚወገዝ ነገር ነው፣ የማይደገፍ ነገር ነው፣ የማያስብል ነገር ነው። አንተም እግረኛው ሚዲያ ላይ ያለው ጋዜጠኛ አንተም ትክክል አይደለም ድጋሚ አምጥተክ የአባቶች መልስ ገዳም ድረስ ዋልድባ ድረስ ተገኝተክ ይሄው እንደዚህ ብለክ አጭበረበረን፣ አታለለን፣ እንደዚህ ያደረገን ብለው ከአባቶቻችን ይሄንን መስማት ራሱ እኮ እንደ አንድ የገዳም አባት ማለት ይሄንን ኢንተርቪው ማየትም አንፈልግም። ስለዚህ ምን እየሰራችሁ ነው? ምን እያደረጋችሁ ነው? እውነት ሃይማኖቱን እያስከበራችሁ ነው? እውነት ሃይማኖቱን ሰው እንዲያከብረውና ሃይማኖቱ ሰው እንዲከተለው እያደረጋችሁ ነው? አይደለም። እና ለምንድን ነው በዚህ ደረጃ የገዳም አባቶች ላይ ወይም ደግሞ ዋልድባ ያሉ አባቶች ላይ በዚህ ደረጃ ቪዲዮ እየተከታተላችሁ መስራት የፈለጋችሁት? ለምንድን ነው የእነዚህን አባቶች ክብር በዚህ ደረጃ ማውረድ የፈለጋችሁት? ምክንያቱም ሁሉም ኦርቶዶክስ አይደለም፣ ሁሉም ኦርቶዶክስ እምነት ተከታይ አይደለም። ሶሻል ሚዲያ ላይ ደግሞ ያለው ያበደ ማህበረሰብ ነው። ያበደ ማህበረሰብ ወይ የራሱን ሃይማኖት አጠግሮ ያልያዘ ወይም ስለ ራሱ ሃይማኖት የማያውቅ ደስ ያለውን ኑሮ የመረረውም ኑሮ ያልመረረውም ደስ ያለውን ኮመንትና አስተያየት የሚሰጥበት እንዲሁም በሶሻል ሚዲያ ቪዲዮ ወጥቶ የፈለገውን የሚናገርበት ነው። ስለዚህ ለምንድን ነው እንደዚህ የምታደርጉት? ገንዘብ በልጦባችሁ ነው ከእናንተ ከራሳችሁ ሃይማኖት ከአባቶቻችሁ እንጂ አሁን እያደረጋችሁት ያላችሁት ነገር በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። እና ባትመላለሱ መመላለስ እንኳን ከፈለጋችሁ እውነት እሸቱ ትክክል አልሰራም ብላችሁ የምታስቡ ከሆነ እውነት እግረኛው ሚዲያ ትክክል አልሰራም የምትሉ አባቶች ካላችሁ ከበላይ ያላችሁ ይህንን ነገር ልታስቆሙ ይገባል። በውስጥ መጨረስ እንጂ ለእያንዳንዱ መልስና ለእያንዳንዱ ንግግር ዩቱብ እየተቀረጸ ለህዝብ ማስተላለፍ የለባቸውም። እንደሰማችሁት በእውነት እነዚህ ሁለት ሚዲያዎች እንግዲህ በጣም ትልቅ ኢሹ ሆነዋል ማለት ነው ሰሞኑን። እነሱ ብቻ ሳይሆኑ በተለያዩ አይነት እንግዲህ መንገድ በጣም ብዙ የሶሻል ሚዲያ ሰዎች አንደኛ ለራሳቸው ጥቅም ያው ምንም ጥያቄ የለም በራስ ጥቅም ነው እንጂ እዛ ድረስ ተኪዶ እንደዚህ አይነት ነገር የሚሰራው ያለ ምክንያት በነፃ የሚሰራ ነገር እና በዚህ ምክንያት የሆኑ ገና ወይ በቤተክርስቲያን በአባቶች ያልተጠና ወይ ገና ግምገማም ያልደረሰለት ምናምን ነገር እንደዚህ ይፈልጉና ያመጡና ህብረተሰቡን በጣም ያውቁታል ማለት ነው። በዛ ላይ እርስ በርስ እንግዲህ ያው እንደዚህ መጋጨትን ያመጣል። በተለይ በእውነት ከሌ ማለት ባልፈልግም ኖሮ ግን የእግረኛውን ነገር ከዚህ በፊት ሰርቻለሁ። አንዳንዶቻችን ደግሞ ለሐሜትና ለክፋት ነው ምንጊዜም ሚዲያችን የሚሰራው ማለት ነው። በጣም የሚገርመኝ ነገር በሚሊዮን የሚቆጠር ተከታይ አለ እና ምንም ነገር ብናገር አይ ነው ተቃዋሚ እንደሚኖረው ለምን ብዙ ተከታይ ስላለው ማለት ነው። ምን ያህል ህብረተሰባችን ለሐሜት፣ ለክፋት፣ ለተንኮል እንደሚሮጥ ምስክር መሆን የሚችለው የእግረኛው ሚዲያ ይመስለኛል። ለምን ምንም አይነት 100% እናገራለሁ ምንም አይነት የበጎ ስራ ቪዲዮ የለው። አብዛኞቹ ሐሜት ነው። ከሌ ተበደለ፣ ከሌ እንደዚህ ሆነ። ለምሳሌ ከዚህ በፊት የተደፈረችው ልጅ ሰዎች ባቀረቡት ፕሮግራም ላይ ነው ገብቶ እሱ እንደገና ሄዶ የሆነ ሌላ ነገር ሲፈተፍት የነበረው እና በጣም ብዙ ሰዎች ላይ ሲያጋጭ ነበር። ታሪኩን ጥሩ ነገር ከመፈለግ ይልቅ ሌላ ነገር ጎልጉሉ እያወጣ የራሱን ሐሳቢዎች እያመጣ የጎለጎለ የሚያበላሽ ሰው እንደሆነ ሁላችንም እናውቃለን ማለት ነው። አሁንም እዚህ የተፈጠረው እንደዛ ነው። የነበሩ ነገሮች አሉ። እሱን ማስታረቅ መሄድ ሲገባ ነገር ግን የበለጠ እንዲከፋና እንደገና እንዲጮህ ነው የሚያደርገው። ያኔ ነው የሚያገኘው ገንዘብ፣ ያኔ ነው ፎሎወር የሚያገኘው እና በዚህ ምክንያት ያው ብዙ ሰዎች ታውቃላችሁ ወደዛ የሚሄዱ ሰዎች በጣም ብዙ ናቸው ማለት ነው። ለማንኛውም ይሄ ከአቅም በላይ የሆነ ነገር ነው። በተረፈ ግን እስቲ ሌሎች ደግሞ ምን ይላሉ? እውነት በዛ አካባቢ ያሉ ሰዎች የሚናገሩት ነገር የለም ወይ የሚለውን ደግሞ ላቀርብላችሁ። ለነዚህ አባቶች ጥያቄ አቅርቤ ነበር፣ እስካሁን ግን መልስ የለም። የተጎዱትም አዲስ አበባ ድረስ መጥተው ተናግረዋል። የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? የገዳሙን ሕግና ደንቡን የጣሰ እናንተ ናችሁ ወይስ ዶንኪቲዩ? በገዳሙ የሚኖሩትን ምስኪን መናኛ አባቶችን ደብድባችሁ ያባረራችሁት እናንተ፣ የመነኮሳቱን መኖሪያ ያፈረሳችሁና ያቃጠላችሁ እናንተ። ተው እንጂ ብዙ እናውቃለን እኮ አንናገርም ብለን ነው እንጂ 800 መነኮሳትን በየሜዳው የበተናችሁት የት እንደገቡ እስካሁን የማይታወቁ ይኑሩ ይሙቱ እስካሁን ድረስ ድምጻቸው የጠፋ ያለበት መጀመሪያ የገዳሙንና የመነኮሳትን ክብር ያዋረዳችሁትና ዝቅ ያደረጋችሁት እናንተው ናችሁ።
አስፈላጊ ከሆነ እንዳለ ያደረጋችሁትን ቀኑን እየጠቀስኩኝ ይመጣሉ። በደብረ አባይ፣ በአዴ አባት፣ በሽረንዳ ስላሴ የተሰደው የነበሩት ገዳማውያንን እንዴት ረሳችሁ? መነኩሴ ክላሽ ይዞ ዱላ ይዞ መነኮሳትን እየደበደበ ሲያባረር ያየነው እናንተ ጋር ነው። እናንተ ያበላሻችሁትና የጣሳችሁትን የገዳሙን ሕግ ማን መጥቶ እንዲያስተካክለው ነው? እናንተ መነኮሳትን ደብድባችሁ ስታባረሩ፣ መኖሪያ በዓታቸውን ስታፈርሱና ስታቃጥሉ ጽድቅ፣ ሌላው ሲናገር ኃጢአት የሚሆንበት ምንም ምክንያት የለም። መጀመሪያ ያጠፋችሁት እናንተ ናችሁ። በጣም ብዙ የምናውቀው ነገር አለ፣ እንድንናገር አትገፋፉን። ሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ይሄን ነገር እንደ ቀላል አይተነው ከሆነ እጅግ በጣም ከባድ ነገር ነው። ቀላል ነገር አይደለም። ለምን ካላችሁ በዋልድባ ገዳም ውስጥ የተለያዩ ማህበራት አሉ የመሳሰሉት ነገር እና ለምሳሌ አብረንታንት ገዳም ሁለት ማህበራት አሉ። ሁለቱ ማህበራት መካከል በጣም ትልቅ ችግር አለ። ዘረኝነት አለበት፣ ጥቅማ ጥቅም አለበት። ሐሳቡን ሰምታችሁት ከሆነ ሙሉ ሰምቻለሁ፣ ሁለቱንም ሶስተኛውንም ጭምር ማለት ነውና ብዙ ችግር አለ። አሁን ደግሞ የሴቶች ማህበር የሴቶች ገዳም የሚል ተጨመረበት። ከዛ ደግሞ እሸቱ የሚል ደግሞ ተጨመረበትና እሸቱ ያጠፋቸው ነገሮች አሉ እዛ ሄዶ ያደረጋቸው። ቀድሜ ጽፌ ነበር ፌስቡክ ላይ በዚህ ጉዳይ ባያደርግ ብዬ ማስበውን ልክ ነው ጥሩ አደረገ ያልኩትንም ለመርዳት መሞከሩ ጥሩ ነው። የሰራቸው ግን ለቪዲዮ ማሳመሪያ ተብሎ ገዳም ውስጥ መራሯጥ መሳሰሉት ልክ አይደሉም። ቢሆንም ግን በዚህ ልክ ደግሞ ምንም እንዳልሰራ ደግሞ እዚህ ልክ ላይኩ ግዘት የሚመስል ቃላት እየተጠቀሙ ነገ እንደዚህ መጣባል አይነት ነገር ሲነገርም ደግሞ ብዙ ደስ አይልም። እንደው ቀርቦ መነጋገሩ ቢቀደም የሚል ነገር አለ። ሚዲያ ያዘው ነገር በቃ ጥሩ አይደለም። ኮዲ በሚመጡ ቃላቶች ነገሮች ስለሚከሩ ሚዲያው ከመሃል ወጥቶ አባቶች ጉዳዩን ቢፈቱት ብዬ አስባለሁኝ። አባቶች ለምን ቶሎ መፍትሄ እንደማይሰጡት አላቅም። ዩቲዩብም ላይ በተለይ አብረንታንት ገዳም ላይ የተሰማኝን ለመናገር ሞክሬያለሁ። እዛም ላይ ያልኩት አባቶች መፍትሄ ስጡት ነው። ጉዳዩ የዘረኝነትና የጥቅማ ጥቅም ስለሆነ መሃል ገብቶ ሃይ ሚል ከሌለ ጉዳዩ በቀላል የሚፈታ አይደለም። ሰው ተገደለ እስከማለት የተደረሰበት ጉዳይ ነው። ስለዚህ አሁንም አባቶች ባካችሁ አስቸኳይ ምላሽ መስጠት ልመዱ። ቶሎ ግቡና አስቆሙት። ሚዲያ አያራግበው ይሄን ነገር። እግረኛው ሚዲያም እንደው ከቻልክ ይሄን እንደ ኮንተንት ባታደርገውና ከመሃል ለቤተክርስቲያን አስተዳደር ትተብትወጣ ብዬ አስባለሁኝ። ይሄን ጉዳይ መነኩሴ መኖር ያለበት ከተማ ነው ወይስ ደግሞ ገዳም በሚለው ሐሳብ ሰሞኑን ብዙ ሐሳቦች ተነስተዋል። ሊቃውንቱ ተራቀቁበት አይገልጸውም፣ ዕውቀታቸውን አፈሰሱት አይገልጸውም። ይህን አስመልክቶ ደግሞ አንዳንድ መነኮሳት ያልተገባ ጽሑፍ ፌስቡክ ላይ ሲጽፉ አየው። እውነትም ዱርዬ ናቸው እስከ ማለት ድረስም ደረሱ። እውነቴን ነው የምላችሁ፣ እንደዚህ አይነት ጽሑፍ የምትጽፉ መነኮሳት የመርካቶ ዱርዬ በስንት ጣዕሙ ይበልጣችኋል እንዴ! ሐሳብን በሐሳብ መሞገስ ሲገባ አሽሙር፣ ሽሙጥ፣ እንደገና ደግሞ ፖለቲካዊ ይዘት ያለው ሸንቆጥ አይነት ነገር አይጠቅምም እንዴ! ገዳማዊ ማለት እኮ የታቀበ ከንግግር የተቆጠበ አረማመዱ እንኳን የተቆጠበ አለባበሱ የተቆጠበ ነው። እና አንዳንድ መነኮሳት ሐሳብን በሐሳብ መሞገት እንጂ ዕውቀት ከሌላችሁ ደግሞ ዝም ነው እንጂ ትውልዱን የሚያበላሽ ጽሑፍ ባትጽፉ ላለው። ለማንኛውም መምህር ኃይለማርያም ዘውዱ በቃ ምንኩስናን የገለጹበት መንገድ፣ ገዳምን የገለጹበት መንገድ እጅግ አስደንቆኛል። እሱ ብቻ አይደለም ያስደነቀኝ፣ ገዳም ማለት ጫካው ማለት አይደለም ያሉትን አባታችንና እሳቸውን ያቀረባቸውን መምህር የገለጹበት ያከበሩበት መንገድ ትምህርት ይሆናችኋል። መምህር ኃይለማርያም ዘውዱ የሚለውን ዩቲዩብ ቻናል ሰብስክራይብ አድርጉና ዕውቀት ሸምቱ፣ ትህትናንም ተማሩ። እኔ የጉባኤ ቤት መምህራንን እጅግ አብዝቼና አብልጬ የምወድበት ምክንያት ትህትናቸው እንደ እንጀራ ተቆርሶ ይበላል። ትህትና ደግሞ ከዕውቀት ጋር ሲሆን አያችሁ እንዴት ለሰዎች ትምህርት ሊሆን እንደሚችል። እና መምህራችን ቃለ ሕይወት ያሰማልን። እንግዲህ መነኮሳት ገዳም ይኑሩ ወይስ ከተማ ለሚለው እሱን ሐሳብ ከመነጋገራችን በፊት አዲስ አበባ ውስጥ መሀል አዲስ አበባ ውስጥ እኮ ገዳም የሚባል አለ። መሀል ከተማ ላይ መነኩሴ ይኑር አይኑር የሚለውን ተውትና ገዳም ተብሏል በየከተማው እንዲመቻች ማለት ነው። በጣም የማይገባኝ ነገር ምንድን ነው መሰላችሁ? ውድ የክርስትና እምነት ተከታዮች፣ ለምንድን ነው እኛ ኢትዮጵያውያን አንዱን ገዳም ከአንዱ የምናበላልጠው? በመጀመሪያ ደረጃ እውነት ፈጣሪ ይሄንን ገዳም ከዚህ ገዳም አስፈልጣለሁ ይላል ወይ? ይሄንን ዘር ከዚህ ዘር አስፈልጣለሁ ይላል? ሁሉን ነገር ስንመለከት ማበላለጥ እንወዳለን እና
እውነት ይሄ ነገር በፈጣሪ ዘንድ ተቀባይነት አለው ወይ የሚለው እንዴት እንደማናስብ አንድ ነገር ሲፈጠር አላውቅም። እና እዚህ ቦታ ቶሎ ይሰማል፣ እዛ ቦታ ቶሎ አይሰማም። ለምን ይቀያይራል? ለምን የፈለገበት ቦታ እንደዚህ ሄደ አድርጋል የማይፈልግበት የሚባል ነገር እንዴት ሊኖር ይችላል በእምነት ውስጥ? እና ይሄ በእውነት አጠያያቂ የሆነ ነገር ነው። ይሄ አሁን እንግዲህ ይሄ ቦታ ሲጠራ በጣም በብዙ ነገር ነው። ከዚህ በፊት በኢህአዴግም ጊዜ ብዙ ሰዎች እንደሞቱ ምናምን ብዙ አይነት ነገር ታሪክ ይሰማ ነበር። እና እንዲሁም እዚህ ቦታ ላይ የተጸለየ ነገር እንደዚህ ምናምን ነገር ይባላል። እና እውነት ይሄ ነገር ለሌሎች አይሰማም፣ እዛ ጋ ብቻ ላለ ሰው ነው የሚሰማው ነው እየተባለ ያለው? እስቲ የራሳችሁን ኮሜንት በዚህ ነገር ላይ ጻፉልኝ። በእውነት በጣም ማወቅ እፈልጋለሁ። ብዙ ጊዜ እንደዚህ አይነት ነገር ሁላችንም የሚያጠይቀን ይመስለኛል። እና አንዳንድ ነገር ሲጻፉ በዚህ ጉዳይ እስቲ ደግሞ አባቶች ምን እንደሚሉና እንዴት እንደሚያስተምሩ ደግሞ ላቀርብላችሁ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ፣ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ የተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደሆነ ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ መቼስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁን እናቶቻችንም እንደዛው። አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ። በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ነው። ለምን? የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ፣ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለእነሱም ሊደርሳቸው ስለሚችል ድምፄ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባል። ልብ ስጠን እስኪ ስሌቱ ለበዛው የነውራችን ድምር፣ ለተሰገሰግን ከቆሻሻ ክምር፣ ትህትና ጉድለን ትቢትን ላሰፋን፣ የውሸት ጀምረን የእውነት ለጠፋን፣ ጥላቻን ታቅፈን ፍቅርህ ላመለጠን፣ እስኪ ልብ ስጠን ኮብልለን ለሸሸን 99 በግ፣ ዲናር ላወረብን የክብርህን ማረግ፣ ርቀን ከደጅህ ዓለም ለሚቀጣን፣ ላረክልን ሁሉ ተመስገን ስላጣን፣ ከይቅርታ የሚሻል እስካገኝ ይቅርታ፣ ይቅር በለኝ ጌታ። ያለፈው ይለፍ ጀምሪ። ተመስገን 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 ልበልህ። ዓለም ሳይፈጠር በነበረው ቃልህ አንተን ፍቅር እንጂ ጥል አያታልልህ። አንተ ተመስገን ያንተ ዋጋ፣ በሰላም አውለህ በሰላም ሲነጋ። ተመንፈቅ ጎዳና ተቀትር ጀንበር፣ ተዚያዝ ያይበልጣል ግርማው ለእግዚአብሔር። እንዲህ አይደለም ወይ አንዱ አምላክ ነገር፣ ሌቶን ለጨረቃ ቀኑን ለጀንበር። አንተው ማረን እንጂ ማቱን በምረቱ፣ ቢፈጅ ምን አለበት በገንዛ ፍጥረቱ። ማርያም ማርያም ሲሏት ስሟ እንኳን አማሩ፣ ታማልደዋለች ሕዝብ አዳሙን ሁሉ። በሩህሩህ አንጀትሽ ሩህሩህ አርጎሽ፣ ታማልደዋለሽ ሁሉን ታልጅሽ። አንተ እያሉ ንጉሥ አንተ እያሉ ጌታ፣ የሆንከው ሊሞሳ አያልቅም ወሌታ። ቢነሳ
እጡብ ድንቅ ማለት አንተን ብቻ መቼ ይደረሳል የስራህ ዳርቻ? እሬት ላይ ሆኜ ላመስግንህ ይሆን ልብሳችን ጉርሳችን ጉልበት አላንተ አይሆን ይሰጠን መቻጣል ኪሱን ቢዳስስ አሳቢው አንተነህ እኛ ልብስ ጉርስ ወፋሙራው ሲጮህ ሁሉ ሲደሰት አይልም ተመስገን ያለ ሰው ተቤት ይሰገድ ይገባል ይሰገድልሽ ብርሃኑ መጣ ጨለማው ሲሸሽ አንቺ ዓለምታይ ጀንበር አይደለሽ። እንደሰማችሁት ነው እንግዲህ ውድ ክርስትና እምነት ተከታዮች በእውነት አንድ የሆነ ትምህርት እንደተማራችሁ በእርግጠኝነት ተስፋ አደርጋለሁ ማለት ነው። አባቶች ጥሩ አድርገው ነው እንግዲህ የገለጹልን ስለ ምንኩስና ምን ማለት እንደሆነ። እባካችሁ በተቻለ መጠን የከተማ ምንኩስና እንዳትመኙ ነው የሚለው፣ ሌላ ነገር ማለት አልችልም። እስቲ ኮሜንታችሁ ስጡ። ከወደዳችሁት የተለመደችውን ላይክ አድርጉልኝ፣ ቤቴን አዲስ ሆናችሁ ሰብስክራይብ አድርጉ እያልኩኝ ልለያችሁ። እንደተለመደው አንዲት ነገር መጨረሻ ላይ አቀርባለሁ፣ እሷን ተመልክታችሁ እንለያያለን። መልካም ጊዜ ይሆንላችሁ። ወደ ፕሮግራም መነኮሳት ከተማውን ለቀው ወደ ገዳም ይግቡ የሚል ቻሌንጅ ሰሞኑን ደግሞ ተጀምሯል። እኔም ይህን ቻሌንጅ ተቀላቀልኩት። እውነት ነው፣ መነኮሳት መውጣት አለባቸው፣ መሄድ አለባቸው፣ ወደ ገዳም መሄድ አለባቸው። ገዳም መንኩሶ ከተማ መኖር አይፈቀድም፣ ሕግም አይደለም፣ ስርዓትም አይደለም። አባቶቻችን ከሰው ተለይተው ድምፅ አራዊቱን ግርማ ሌሊቱን ታግሰው ዳዋውን ጥሰው ድንጋይ ተንተርሰው ኑረው ነው ያሳዩን እንጂ በከተማ ውስጥ ተመላልሰው አይደለም። ስለዚህ መነኮሳት መውጣት አለባቸው። እኔ ግን ይህ ብቻ በቂ አይደለም ነው። መነኮሳት ብቻ ይውጡ የሚለው በቂ አይደለም። ካህናትም ይውጡ። አዲስ አበባ አንድ ደብር ላይ 500 600 ካህናት ምን ያደርጋል? በአንድ ደብር ውስጥ 300 400 500 ካህናት። የገጠሯ ቤተክርስቲያን ግን ቀዳሽ እንኳን 5 ካህናት ለመሙላት እንኳን አጥተው ተቸግረው በእንደዚህ ሁኔታ ውስጥ የሚገኙበት ሁኔታ ነው ያለ። ስለዚህ ይህ ማሰራር መቀየር አለበት። የከተማው ካህናትም ወደ ገጠሩ መግባት አለባቸው ባይ ነው። የከተማው ካህናት ወደ ገጠሩ መሄድ አለባቸው። የገጠሯን ቤተክርስቲያን ማቅናት መቻል አለባቸው። እንደዚህ ሲሆን ሶስተኛው ነገር ግን ምንድነው? ደሞዙ ነው። ደሞዙ አዲስ አበባ ላይ ለአንድ ሰራተኛ እስከ 30 ሺህ እስከ 40 ሺህ እስከ 50 ሺህ እየተከፈለ የገጠሩ ቤተክርስቲያን ግን በነፃ ሁሉ የሚያገለግሉበት አጋጣሚ ነው ያለ። ስለዚህ ደሞዙ ይስተካከል። አዲስ አበባ ላይ ያለችው ቤተክርስቲያንና ጠረፍ ላይ ያለችው ቤተክርስቲያን እኩል ደሞዝ ሊኖራቸው ይገባል፣ አንድ አካል እስከሆነች ድረስ ማለት ነው። እንደዚህ ቢሆን ካህናቱ በእርግጠኝነት የከተማውን ሕይወት አይፈልጉትም።